ይህ ከደራሲው የተሰኘው የዩቲዩብ ቻናላችን ነው። በዚህ ቻናል የተለያዩ አዝናኝና አስተማሪ መጽሐፍትን በየሳምንቱ ሐሙስ ከቀኑ 7 ሰዓት እንተርካለን። አድማጮቻችን ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉልን በአክብሮት እንጠይቃለን። እናመሰግናለን። መልካም ጊዜ። ዓለምነሽ የአረብ ሀገሯ ስደተኛ። አንድ ቅዳሜ ከሰዓት በኋላ የወይዘሮ አመለወርቅ ፀጉር ቤት ከመቼውም ጊዜ በበለጠ በሰው ተጨናንቋል። ሁሉም የፀጉር መስሪያ መቀመጫዎች ከመሙላታቸው አልፎ ወረፋ በመጠበቅ ላይ ያሉት ሴቶች እንኳን በዚያን ቀን ሊደርሳቸው በ3-4 ቀንም የሚደርሳቸው አይመስልም ነበር። ብቻ ከቅዳሜነቱ ጋር ቤቱ ሞቅ ደመቅ ብሎ እያለ ከመቅጽበት ሳሎን ውስጥ ያለው ወሬና ጨዋታ በድንገት ጸጥ አለ። የቤቱ ጸጥ ማለት ያልተለመደ ስለሆነ ከፊቴ ተቀምጣ ፀጉሯን እየሰራሁላት ያለሁትን ሴት ፀጉር በሁለት እጆቼ እንደያዝ ፊቴን ወደ በሩ ዘወር ስል ዓለም አለኝ ከበሩ ትንሽ ገባ ብሎ የቆመው ሰው። የሴትዮዋን ፀጉር ከመቼው ለቅቄ በሩ ላይ እንደደረስኩ አላውቅም። ከነሽሪጤ እየተንደረደርኩ ሄጄ እቅፍ አደረኩ። ሰውየው ጌታቸው ነበር። ይመጣል ብዬ ስላልጠበቅኩ ወይም ቢመጣም በእንደዚህ ግርግር በበዛበት ቀን ይሆናል ብዬ ስላልነበረም ነው መሰለኝ ደስታ አይሉት ድንጋጤ ብቻ ሄጄ የተጠመጠምኩበትና የምትመጣ አልመሰለኝም ነበር አልኩት በጆሮ። እመጣለሁማ ብዬሻለሁ፣ ለሥራ ከከተማ ወጥቼ ስለነበር ነው እስከዛሬ ያልመጣሁ አለኝ አይኖቹን ከአይኖቼ ላይ ተክሎ። ይሁን ግድ የለም አሁን መጣሃል ስለው ወይዘሮ አመለወርቅ ማን ነው እሱ ዓለምነሽ? ኑ ወደዚህ ግቡና አነጋግሪው ብለው ወደ ቢሮአቸው አመለከቱ። እሺ ትዬ ብዬ ወደ ውስጥ ከመግባታችን በፊት ያችን ፀጉሯን እየሰራሁላት ያለችውን ሴት እባክሽ የኔ እህት 2 ደቂቃ ታግሽኝ ብያት ተስማማችልኝና ተያይዘን ወደ ወይዘሮ አመለወርቅ ቢሮ ገባን። ፊት ለፊት ተቀምጠን ወዴት እንደሄደና መቼ እንደተመለሰ ምናምን ቀበጣጠረልኝ። ያለኔ ምንም አልነበር። ዝም ብሎ እቅፍ ቢያደርገኝ ነበር የፈለኩት። ፍርሃት ይሁን ይሉኝታ ምን እንዳሰበ ባላውቅም ሳይሆን ቀረ። እንደምንም ተረጋግቼ ትንሽ አወራራንና ማታ ለመውጣት ይመቸኝ እንደሆነ ጠየቀኝ። አንድም ፀጉሩን የሚሰራው ሰው መቼ እንደሚያልቅ አይታወቅም፣ ሌላው ደግሞ አልተዘጋጀሁምና ለሌላ ቀን ተቀጣጥረን ተለያየን። ያን ዕለት ከመቼውም በበለጠ ደስ አለኝ። ምንነቱን የማላውቀው ለየት ያለ ስሜት ተሰማኝ። ያን ዕለት ከሰው ብዛት የተነሳ ከምሽቱ ገፋ አድርገን ስንሰራ መሸን። ቢሆንም የሥራው መብዛት ሳይሆን በጌታቸው መምጣት ምክንያት እየተፈራረቀብኝ ያለውን ስሜት የምተነፍስለት ሰው ነበር የቸገረኝ። ያው ያለችኝ ሀና ናት። እሷን ደውሎ ለማነጋገር ጊዜው ስለመሸ ትንሽ ከበደኝ። እንዳይመሽ የለም መሸና እቤት ሄጄ በዕለቱ የሆነውን ብቻ ሳይሆን ዘርዘር አድርጌ ባይሆንም ከጌታቸው ጋር መቼና የት እንደተገናኘን አብሮት ስለነበረው ስለ አብዱራህማን ማንነትና የት እንደሚኖር ካሁን በፊት ነግሪያት ስለነበር ያንኑ እንድታስታውስ እየረዳኋት ሌላውንም ጨማምሬ ለማየ ነገርኳት። እማየም በእናትነት አይን ገርመም አድርጋ አየችኝና እንዴት አይነት ነው? መልከ መልካም ነው? የማን ልጅ ነኝ አለሽ? ምናምን እያለች እንደ መሳቅም እንደ ማሰብም እያደረጋት ስንጫወት አመሸንና እንግዲህ ወጣ ከማለት የማይገኝ የለም። ሁሉም ነገር መስመር እየያዘልሽ ይመስላል። ለማንኛውም የምታደርጊውን እያሰብሽ ቢሆን ጥሩ ነው። አትጫወቺ፣ አትደሰቺ ማለት አይደለም። የምታደርጊው ነገር ሁሉ አስቀድሞ የሚጠቅምሽም ሆነ የሚጎዳሽ አንቺን ነው። ትምህርት ብትማሪ፣ ሥራ ብታገኚ፣ ሀብት ንብረት ቢዋጣልሽና ሌላውም ቢሆንልሽ መጀመሪያ ደስ የሚልሽ አንቺን ነው።
ከዚያ ደስታው ወደኛ፣ ወደ ወላጆችሽ፣ ወደ ቤተሰብሽ ብሎም ወደ ጎረቤት አልፎም ለሀገር ለወገን ይሆናል። በሌላው ጎኑ ደግሞ ህመም ደርሶብሽ አካልሽ ቢጎዳ የምትታመሚም ሆነ ስቃዩ የሚጠናው ባንቺ ነው። ካንቺ ቀጥሎ ሌሎቻችን የሚደርሰን። ያም ብቻ አይደለም፣ እኛም ብንሆን ለደስታውም ሆነ ለመከራው የምንደርስልሽ ጊዜው አቅሙና ጉልበቱ እስካለን ድረስ ብቻ ነው። ስለዚህ የምታደርጊውን ሁሉ ሳትቸኩይ ከሁኔታዎች ጋር እያገናዘብሽ ቢሆን ጥሩ ነው። ለጊዜያዊ ደስታ ብለሽ ለረጅም ጊዜ ጸጸት እንዳያገኝሽ እንጂ ጓደኛ ቢኖርሽ ጥሩ ነው። እንግዲህ ጊዜው ሲፈቅድና ሲመስልሽ አምጪውና አስተዋውቂን አለችና ልጅ ያደገች ብላ አቅፋ ሳመችኝ። ለዕለቱ የሆነውን የምነግረው አግኝቼ መንገሬ ከሰጠኝ የመንፈስ እርካታ በላይ የማየ ሁኔታ ደግሞ የበለጠ አስፈነደቀኝና በጣም ደስ አለኝ። የጌታቸውን መምጣት ለሐናም ነገርኳት። እሷም እንደዚሁ ደስ አላት። ቀስ በቀስ በእግራችን መቆም ጀመርን አይደል ብላ እንደማሾፍ አለችና ተሳሳቅ። ከ2-3 ቀናት በኋላ ጌታቸው መጣና ምሳ በላን። እንዲህ እያለ ምሳ፣ ራት፣ ሻይ ቡናም እያልን ከጌታቸው ጋር ወጣ ገባ ማለት ቀጠል። ይሁንና እንዴት እንደሆነ አላውቅም ጌታቸው ለሥራ ከከተማ መውጣቱን በተለይም ከሳምንት በላይ ሲቆይና ሳላየው ሲቀር መንፈሴ ይረበሽ ጀመር። ያም ሆኖ ግን መፈላለጋችን እያስታወቀ ገፍቶ የሚመጣ ጠፋና ስሜታችንን መገላለጽ አልተደፋፈርንም። ከተገናኘን ከ1 ወር በኋላ ነው መሰለኝ ራት እየበላን ስንጫወት በወሬ ተነስቶ የአብዱራህማንን መምጣት ነገረኝ። እግረ መንገዱንም ከአብዱራህማን ጋር የኔንና የሐናን ነገር አንስተው ሲጫወቱ ሊያየን እንደሚፈልግና ፈቃደኞች ከሆን ቀጠሮ ሊይዝልን እንደሚችል ነገረኝ። ከጌታቸው ጋር አብሬ እስካለሁ ድረስ አብዱራህማን ሌላ ነገር ሊያስብ እንደማይችል አሰብኩና ደስ ይለኛል፣ ሐናም ቢሆን ቅር የሚላት አይመስለኝም ብየው ቀጠሮ ሊይዝልን ተስማምተን ዕለቱን ደስ ብሎን አመሸን። ምዕራፍ 4 አብዱራህማን ከጌታቸው ጋር ካለኝ የፍቅር ይሁን የጓደኝነት ለይቶ ካልታወቀው ግንኙነታችን ጋር ወይዘሮ አመለወርቅ ፀጉር ቤት የምሰማው የአረብ ሀገር ወሬ ውሽንፍር ተጨምሮበት የቱን ይዤ የቱን እንደምለቀው እያብሰለሰልኩ እያለሁ ጌታቸው ከአብዱራህማን ጋር የያዘው ቀጠሮ ደረሰና እንደ በፊቱ ሂልተን ሆቴል ከሐና ጋር ሄደን አብዱራህማንን አገኘን። አብዱራህማን እኔንና ሐናን ሲያየን ለረጅም ጊዜ ሳያዩ እንደቆየ ቤተሰብ ያህል ደስ ብሎት ተቀበለንና ከሻይ ቡና አልፎ ራት ጋበዘን። ስለ ጅዳና ስለ ስራው አንዳንድ ነገሮችን ጣልጣል እያደረገ አወራራና ጨዋታችን ሞቅ እያለ ሲሄድ አረብ ሀገር ለመሄድ ምንድነው የሚያስፈልገው ብዬ በደፈናው ጠየቁ። ሁሉም ቀና ብለው አዩኝና ጌታቸው እኔ የጠየቅኩትን ለአብዱራህማን ተረጎመለት። ማን ሊሄድ ፈለገ? አንቺ ነሽ ብሎ አብዱራህማን በእንግሊዝኛ ጠየቀኝ። ጭንቅላቴን ከፍና ዝቅ እያደረግኩ በእንግሊዝኛ አዎ ስል ሐናና ጌታቸው ዞር ብለው አፈጠጡብኝ። ምን አለበት ሰው ሁሉ ውጭ ሀገር ይላል። እኔም ሄጄ ለማየት ያለኝ ፍላጎት ከፍ እያለ ሄዷል አልኩ ወደ ጌታቸው ዞር ብዬ። አብዱራህማን በመሃል ጣልቃ ገባና በአረብኛ ረጅም ንግግር ተናገረ። አብዱራህማን ንግግሩን ሲጨርስ ጌታቸው አንገቱን ዝቅ አደረገና አብዛኛውን ጊዜ በስራ ፈቃድና በጋብቻ ነው የሚኬደው፣ እንዲያውም ለሞግዚትነት አንድ ሰራተኛ መውሰድ ፈልጋለሁ ነው የሚለው አለ። እኔና ሐና ድንግጥ ስንል ጌታቸው ግን ከፍተኛ ቅሬታ ከግንባሩ ላይ ይነበብ ነበር። ምን ነው ጌታቸው የከፋ ትመስላለህ አልኩት።
ምንም አለና ዝም አለ። የበለጠ ሲከፋው ግን አየሁት። ለሞግዚትነት የሚያስፈልገው መለኪያ ምንድን ነው ብዬ በአማርኛ ስጠይቅ ጌታቸው ተርጉሞ ለአብዱራህማን ነገረው። አብዱራህማን የሆነ ነገር በአረብኛ ተናገረና ቀላል ነው አለ በእንግሊዝኛ። ማድረግ የሚኖርብሽን አውቀዋለሁ፣ ምኞቱና ፍላጎቱ ካለሽ እንነጋገራለን አለ ጌታቸው። ጌታቸው ይህን ሲናገር ሐናም ፊቷ ኮስተር ብሎ ቅር ሲላት አየኋትና አንቺም ከፋሽ እንዴ ሐና አልኳት። ምንም ቢሆን አለችና ተውት በኋላ እንነጋገራለን አለች። ጨዋታችንን ለመቀየር በእንግሊዝኛ ለምን ያህል ጊዜ ትቆያለህ አልኩት አብዱራህማንን። ለ10 ቀን ያህል አለ። እሺ አልኩ ብዙም መቀጠል ስላልፈለኩ። ስለ አረብ ሀገር ጉዞ መጠየቄ በሐናና በጌታቸው ላይ የፈጠረውን ስሜት አብዱራህማን ምን ያህል ጊዜ እንደሚቆይ ባቀረብኩት ጥያቄ ይቀየራል ብዬ ያሰብኩት ሳይሳካ ቀረና በመካከላችን ጸጥታ ሰፈነ። ከአብዱራህማን ጋር ያወራነው የሞግዚትነት ሥራ በቦታው ላይ ለነበርነው 4 ሰዎች የተለያየ ስሜትን ፈጠረ። በተለይ በሐናና በጌታቸው ላይ ከፍተኛ ቅሬታን አሳደረ። ከሐና ጋር ከአሁን በፊት ስናወራው የነበረው ወደ ውጭ ሀገር የመውጣት ወሬ እንዲህ እንደ ዛሬው አብዱራህማን እንዳቀረበው በቀላሉ የሚገኝ መስሎ አልታያትም ነበር ይመስለኛል። የአብዱራህማንን ሐሳብ እንዴት እንደምትቀበለው ያስጨነቃት መሆኑን ገልጻ ባትነግረኝም ሐሳቧ ውስብስብ እንዳለባት መረዳቱ አልቸገረኝም። ጌታቸውም ቢሆን ከቅርብ ጊዜ ወዲህ በጀመርነው መቀራረብ ትንሽ ፈጠን ብሎ እንደ ፍቅር ነገር ስለነካካው የሚያደርገው የጠፋበት ይመስላል። እኔ ከሄድኩ ዳግመኛ የምንገናኝ መስሎ አልታየውም። ያም ሆኖ ሁለቱም ውጭ ሀገር ለመውጣት ያደረብኝን ስሜት ስለተረዱልኝ ከመሄድ ሊያከላክሉኝ የፈለጉ አይመስሉም። አብዱራህማን ግን እኔ ፍላጎቱ ካለኝ ካለምንም ቅሬታ ሊረዳኝ እንደሚፈልግ ያስታውቃል። ብቻ ይህ ያልታሰበ የሞግዚትነት ሥራ እንደ ዱብ እዳ ወረደና ሁላችንንም በተለያየ የሐሳብ ውቅያኖስ ገብተን እንድንዳክር አደረገ። ብዙም ሳይቆይ አብዱራህማን ወደ ጅዳ ከመመለሱ በፊት ተገናኝተን ለመጫወት ተከታተልንና እኔና ሐና ተለይተን ከሂልተን ወጣን። የሂልተንን ቅጥር ግቢ ከወጣን በኋላ እሷ ወደ ተክለ ሃይማኖት የሚሄድ ታክሲ፣ እኔ ደግሞ ወደ ለጋር የሚሄደውን ለመያዝ ተስማማንና መንገድ ተሻግሬ ከመሄዴ በፊት ስሚያት ደህና ደሪ ለማለት ወደ እሷ ቀረብ ስል ለምን ሰንጋ ተራ ድረስ አብረን ሄደን ከዚያ እንለያይም አለችና እጄን ጎተት አድርጋ አጠገባችን ከቆሙት የኮንትራት ታክሲዎች ውስጥ ገባን። ታክሲ ውስጥ ከገባን በኋላ የሐና ድርጊት አስገርሞኝ ምን እንደምላት ጠፍቶኝ ስጨነቅ ሆዴን ባርባር አለው። ጥለሽኝ ልትሄጂ ነው መሰለኝ ብላ ሐና ራሷን ትከሻ ላይ ጣል አደረገችው። ምን እንደምላት ግራ ቢገባኝ እጄን ጭኖቿ ላይ ጣል አደረግኩና ዝም አልኩ። ከመቼው አጠዳድፎ እንዳደረሰን ሳላውቀው ባለ ታክሲው ሰንጋ ተራ አደረሰንና ከዚህ ወደ ቄራ ታክሲ ማግኘት ቀላል ነው፣ በይ ነገ ደውይልኝ አለዚያም እኔ ደውልልሻለሁ ብላ ጉንጬን ሳመች። እሺ ሐንዬ ደህና አደሪልኝ ብዬ እኔም ሳምኳትና ከታክሲው ወርጄ ሌላ ታክሲ ይዤ ወደ ቤት ሄድኩ። የዚያን ዕለት አብዱራህማን ስላነሳው የሞግዚትነት ሥራ ሳወጣ ሳወርድ አደርኩ። በማግስቱ ከሐና ጋር ተደዋወልንና አብዱራህማን ስላቀረበው ሐሳብ ተነጋገርን። መሄድ እንደፈለግሁም ስገልጽላት ካጠያየቅሽ ተረድቼ እንቅልፍ ሳይወስደኝ ነው ያደረ። ያም ሆኖ ከቅርብ ጊዜ ወዲህ ከሀገር ስለመውጣት ማውራት አብዝተሽ ስለነበረ ያንኑ ቆጥሮልሽ ሊሆን ይችላል ይህ ሐሳብ የመጣው። ምናልባትም እግዚአብሔር የልብሽን አይቶ ፈቅዶ መሆን አለበት። ሐሳብሽን ሰብሰብ አድርጊና ሄደሽ ሞክሪው አለችኝ በስልክ። ለዚህ ሁሉ ነገር ማለትም
ሂልተን ሄዶ አብዱራህማንንና ጌታቸውን ለመገናኘቱ፣ ጸጉር ቤት ተቀጥሬ ስለ ውጭ ሀገር የሚወራውን ለመስማትና በሙያውም የበለጠ ፍቅር እንዲያድርብኝ ለመሆኑ መንስኤ የሆነችው ሐና ውጭ ሀገር ሄዶ ይህን ይኮናል፣ ይሄ ይደረጋል የሚባለውን እንድሞክረው ስለተስማማችልኝ ከሀገር መኮብለሌ እውን እየሆነ መምጣቱ ተሰማኝ። በተከታዮቹ 2-3 ቀናት ሐሳቤም ልቤም ህልሜና ቅዠቴም የአረብ ሀገር ኑሮና የሞግዚትነት ስራው ሆነ። ከሀገር ለመውጣት ከሚደረገው መሰናዶ ጀምሮ እዚያ ሊደርስብኝ ይችላል ብዬ ስለማስበው ችግር፣ በሌላው ጎኑ ደግሞ ውጣ ወረዱን አልፌ ከውጭ የሚመጡ ሰዎች እንዳወሩት ገንዘብ አግኝቼ ቤተሰቦቼን ስረዳቸውና ደስ ሲላቸው አለዚያም በዚያው ወጥቼ ስቀር እየታየኝ ይህ ነው የማለው ምስቅልቅል ስሜት በሰውነቴ ውስጥ ተሰራጨ። አብዱራህማን ወደ ጅዳ ከመመለሱ በፊት መደረግ የሚገባቸውን ነገሮች አድርጎልኝ እንዲሄድ ለማድረግ ጠበቅ አድርጌ ከጌታቸው ጋር መያዝና አጋጣሚው እንዳያመልጠኝ መጣር እንዳለብኝ ወስኜ ተዘጋጀሁ። ይህ ሁሉ ሲሆን ስለ ውጭ ሀገር ኑሮ ከማየ ጋር ቀደም ሲል የተነጋገርነው ካልሆነ በስተቀር አብዱራህማን መምጣቱንም ሆነ ለሞግዚትነት ሰራተኛ ቀጥሮ ወደ ጅዳ ለመውሰድ እንደሚፈልግና በተለይም እኔ ከፈለኩ መንገዱን ሊያስተካክልልኝ ቃል እንደገባልኝ ስላልነገርኳት እንዴት እንደምነግራት ተቸገርኩ፣ ከበደኝ። ያም ሆኖ መንገዱ ከተስተካከለና መሄዴ ቁርጥ ከሆነ በኋላ ብነግራት ቅር አይላትም ብዬ ስላሰብኩ ሳልነግራት ቆየሁ። ያሰብኩት ግን ትክክል አልነበረም። ቀኑ ሲደርስና ስነግራት የሆነውን በኋላ እነግርሃለሁ አለችኝ። መቼም ቀኑ ሲደርስ እንዳልሄድ ከለከሉኝ ወይም ሳይሰሙ ጠፍቼ ከሀገር ወጣሁ እንዳትይኝ አልኳት። ያንን በኋላ እነግርሃለሁ፣ አሁን ጨዋታዬን አታደናቅፈኝ አለችና አብዱራህማን ከመመለሱ በፊት ተገናኝተን ለመነጋገር በተቀጣጠርነው መሰረት መመለሻው ቀን ሊደርስ አካባቢ ሊያገኘኝ እንደፈለገ ጌታቸው ነገረኝና ሐናን ሳንጨምር እኔ ጌታቸውና አብዱራህማን እዚያው ተለመደው ሂልተን ሆቴል ተገናኘን። ስለ ሞግዚትነቱ ስራ፣ በወር ምን ያህል እንደሚከፈለኝ፣ ስለ ጅዳ ኑሮ፣ ስለ አጠቃላይ ጉዞ አስረድቶኝ ጅዳ ሲደርስ የቅጥር ወረቀት እንደሚልክልኝና በዚያ አማካኝነት ወደ ሳውዲ የሚያስገባ ቪዛ እንደማገኝ ነግሮኝ እስከዚያው ድረስ ግን ጌታቸው እየረዳኝ ፓስፖርት ማውጣትና በሀገሩ ባህል መሰረት የሚለበሱትን ልብሶች የለበስኩ እንድለማመድ፣ ምግቡም እንጀራ ስላልሆነ ከዚያ ውጪ የሆኑ ምግቦች እንድበላ፣ አንዳንድ የአረብኛ ቃላት እንድለማመድና በአጠቃላይ ወደፊት ስለሚገጥመኝ ህይወት እንዳስብበት በጌታቸው አስተርጓሚነት ነግሮኝ ከኮቱ ኪስ ውስጥ ፖስታ ወጣና እጁን ወደ እኔ ዘረጋ። ያላሰብኩት ነገር ስለሆነ ድንግጥ አልኩና ወደ ጌታቸው ፊቴን ሳዞር አብዱራህማን ውሰጂው ይህ ላንቺ ነው ብሎ እጁን ወደ እኔ ዘረጋ። ለጌታቸው የሆነ ነገር በአረብኛ ነገረው። ጌታቸው ወደ እኔ መለስ አለና ለፓስፖርትና ለአንዳንድ ጉዳዮች ማስፈጸሚያ ይሁንሽ ብሎ ገንዘብ ነው የሰጠሽ አለኝ። አረ እኔ ያንን የማስፈጽምበት ገንዘብ አላጣም ብዬ ለጌታቸው ስናገር አብዱራህማን የተናገርኩት ምን እንደሆነ ከሁኔታ የተገንዝቦ ነው መሰለኝ። ምንም አይደለም ያዥው አለኝ በእንግሊዝኛ። ከተቀመጥኩበት ብድግ ብዬ አመሰግናለሁ፣ በጣም አመሰግናለሁ አልኩትና ከአንገቴ ዝቅ ብዬ ፖስታውን ተቀበልኩት። እሱም ፈገግ ብሎ ራሱን ከፍና ዝቅ እያደረገ ቀኝ እጁን ዘርግቶልኝ ተጨባበጥን። ትንሽ ቁጭ እንዳል ካሁን በኋላ በቂ ጊዜ ኖሮኝ የምንገናኝ አይመስለኝም፣ ለሁሉም መልካም ዕድል አለኝና ከመቀመጫው ብድግ አለ። ሁላችንም ተነሳንና ተሰነባበትን። አብዱራህማን እዚያው ሂልተን ወደ ውስጥ ሲገባ እኔና ጌታቸው ከሂልተን ወጣን።